እንወያይ። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የሰብአዊ መብቶች ተቆርቋሪ፣ የስደተኞች አስጠጊ፣ ለተበደለ የሚቆም ሆኖ ይታይ የነበረው ምዕራቡ ዓለም ከጊዜ ወደ ጊዜ አቋሙ የተቀየረ ይመስላል። እነዚህ ባለጸጋ ሀገራት ደጃቸውን ጠርቅመው የቀድሞ ቸርነታቸው በእጅጉ ርቆ መሄጃ ያጣ መድረሻ የሌለውን መጻተኛ እንኳን አኒ ካሉ ሰነበቱ። ይህ ብቻ አይደለም። አሁን ለዓመታት ሀገራቸውን ሀገሩ አድርጎ የሚኖረውን የውጭ ዜጋ ማሸማቀቅ ጭምርም ይዘዋል። እነዚህ ድርጊቶችም በልዕለ ኃያሉ አሜሪካ ገሃድ ወጥተዋል። በስደተኞች ጫንቃ በተገነባቸው አሜሪካ ለአገሪቱ ብዙ አስተዋጽኦ እንደሚያደርጉ የሚነገርላቸውን ስደተኞችን የሚጠቅሙ ሕጎች በሰበብ አስባቡ አሳማኝ በማይመስሉ ምክንያቶች እየተሰረዙ የማያፈናፍኑ አስጨናቂ እርምጃዎችም ተግባራዊ በመሆን ላይ ናቸው። የሀገሪቱ ፕሬዚዳንት ሕገወጥ የሚባሉ ስደተኞችን ብቻ ሳይሆን በሕጋዊ መንገድ አሜሪካን ገብተው ዜግነት ካገኙት ከተወሰኑ ሀገራት የሆኑትን ጭምር የተለያየ ስም በመስጠት መዝለፍ፣ ማንቋሸሽ፣ ማጣጣላቸውን ቀጥሏል። ይህም በሀገሪቱ ተገን ለማግኘት የሚጠባበቁትን ብቻ ሳይሆን ኑሯቸውን ለዘለቄታው አሜሪካን ባደረጉ የውጭ ዜጎች ላይ ግርታና ብዥታ ፈጥሯል። ከነዚህም ውስጥ ኢትዮጵያውያን ስደተኞች ይገኙበታል። ቁጥራቸው ከ5,000 በላይ እንደሆነ የተነገረ ኢትዮጵያውያን ድንገት ወደ ሀገራቸው እንደሚመለሱ ተነግሯቸዋል። ኢትዮጵያውያንንም ተጠቃሚ ያደርግ የነበረው ቋሚ የመኖሪያና የስራ ፈቃድ የሚያስገኘው የዲቪ ሎተሪ መርሃ ግብር መቋረጡ ተነግሯል። ይህን የመሳሰሉ ስደተኞችን የሚያዋክቡና ጭንቀት ላይ የሚጥሉ አሰራሮች ወደ አውሮፓ ሕብረት አባል ሀገራትና ብሪታንያም ጭምር የመዛመታቸው አዝማሚያ ይታያል። የዛሬውን እንወያይ ኢትዮጵያውያንን ጨምሮ ስደተኞች በአሁኑ ጊዜ በአሜሪካና በአውሮፓ የገጠማቸው ፈተና ላይ ያተኩራል። በዚህ ጉዳይ ላይ የሚወያዩ 3 እንግዶችን ጋብዘናል። እንግዶቻችን በውይይቱ ሀሳባችሁን ለማካፈል ፈቃደኛ በመሆናችሁ እጅግ አድርጌ አመሰግናለሁ። እስኪ በቅድሚያ ራሳችሁን አስተዋውቁን። ስሜ ዶክተር ቃላብ ካሳይ አህመድ ይባላል። በዋሽንግተን ስቴት በሲያትል ከተማ የህግ አማካሪና ጠበቃ ነኝ። ስሜ ዳንኤል መለሰ ይባላል። የንጋት ግሎባል ኢኒሽቲቭ መስራችና ዳይሬክተር ነኝ። ንጋት ግሎባል ኢኒሽቲቭ ኢትዮጵያ ውስጥ አገር በቀል የሆነ በፍልሰት አስተዳደር ላይ በሰው የመነገድ ወንጀል፣ ሰውን በህገወጥ መንገድ ድንበር ማሻገር እና ሰውን በህገወጥ መንገድ እንዲሁ ለስራ ወደ ውጭ ሀገር መላክን የሚከላከል ከተመላሾች፣ ከፍልሰተኞች፣ ከመንግስት፣ ከማህበረሰብ ጋር በጥምረት የሚሰራ ድርጅት ነው። ብዙዎች የሚያውቁኝ በዶቼ ቬለ ቃል አቀባይነት ነው። ግን ደግሞ ዋናው ስራዬ በዚህ በብሪታንያ በሚገኘው የቴሌቪዥን ጣቢያ እና የተለያዩ የብዙሃን መገናኛዎች ውስጥ በኤዲቶሪያል የምሰራ ሰው ነኝ። ከሚዲያው ጋር ብዙ ዝምድና አለኝ ማለት ነው። አሁን ደግሞ ወደ ጡረታው ዓለም ስለሄድኩ በሙዚቃ ፕሮዳክሽን ላይ ተሰማርቻለሁ። ሁላችሁንም አመሰግናለሁኝ። የመጀመሪያው ጥያቄ ለሁላችሁም ነው። በዚህ ዘመን በአሜሪካና በአውሮፓ በስደተኞች ላይ በሚፈጸመው ወከባ ውጭ ያላችሁ የያላችሁበት ሀገር ዜጋ ብትሆኑም በወገኖቻችሁ ላይ የሚፈጸመው ድርጊት ምን አይነት ስሜት አሳደረባችሁ? ይህንንስ ጠብቃችሁ ነበር ወይ? ዶክተር ቃላብ ከርሶን ጀምር። በእርግጥ በጣም አስደንጋጭ ነው። በማህበረሰቡ ላይ በእኛ ኮሚኒቲ ላይ እየደረሰ ያለው ነገር በጣም ከባድ ነው። አዲስ የተመረጠው የትራምፕ አድሚኒስትሬሽን ከቅስቀሳውም ጀምሮ ለመረዳት እንደሞከር ነው በኢሚግሬሽን ላይ ጠበቅ ያለ እርምጃ እንደሚወስዱ፣ ኢሚግሬሽን ላይ ከባድ የሆነ አቋም እንዳላቸው፣ ቪዛን ከመቀነስ እንዲሁም ደግሞ ስደተኞችን ከማዋከብ አንጻር ይመጣል ብለን እንደ ባለሙያ ጠብቀን ነበረ። ምክንያቱም ፕሬዚዳንት ትራምፕ ሲመረጥ የመጀመሪያው አይደለም፣ ይህ ለሁለተኛ ጊዜ ነው። ከዚህ በፊትም በስራችን ላይ ከፍተኛ ጫና ደርሶብን ነበረ። ነገር ግን ያሳዝናል። እንደ ህብረተሰቡ አካል ሁላችንም ቤተሰቦች አሉን፣ ሁላችንም ስደተኞች ነን እዚህ ሀገር። ያመጣጥ ጊዜያችን ቢለያይም፣ ስለዚህ በጣም ከባድ ጊዜ ነው። ሰውም እየተፈተነ ነው ያለው። በእውነትም ድልነሳው ብሪታንያ ስትኖር ከ40 ዓመታት በላይ ተቆጥረዋል እና በብሪታንያ ስደተኛን ተስፋ የሚያስቆርጡ ለውጦች ይመጣሉ ብለህ ጠብቀህ ነበረ? ሁኔታው የሚያስደነግጥ ነው። ነገር ግን እዚህ ሀገር ከመጣሁበት ጀምሮ በየ4 ዓመቱ ምርጫ በሚደረግበት ጊዜ የምርጫቸው ዋና ዘመቻ ሁልጊዜ በውጭ ሀገር ዜጎች ላይ ነውና
በየዓመቱ ይሄ ስለሚደጋገም ለምደነው ነበር። ያው የተለመደ ስራቸው ነው እያል ነበር። እንዲያውም ከፍተኛ ዘመቻ የነበረው የቀድሞዋ ጠቅላይ ሚኒስትር ወይዘሮ ማርጋሬት ታቸር በነበሩበት ጊዜ ነበር። እንዲያውም ልክ አሁን ትራምፕ በሚናገረው አይነት አነጋገር ይናገሩ የነበሩ የወግ አጥባቂው ፓርቲ ለምርጫ ሲመረጡ በከፍተኛ ሁኔታ የተመረጡበት ዘመን ነበር። እንዲያው በዚያን ወቅት እኛም ሁላችንም እንባረራለን ብለን የገመትንበት ሰዓት ነበር። ነገር ግን እሳቸው ከተመረጡ በኋላ በብሪታንያ ታሪክ ውስጥ ከፍተኛ የሆነ የውጭ ዜጋ የገባበት ዘመን ነው። ያ በመሆኑ ሁልጊዜ በየዓመቱ ዘመቻ ሲደረግ የምርጫ ያቸው የተለመደቻቸው ስራቸው ነች ለመመረጥ የሚያደርጓት እያል ነበር። ያ ግን አሁን እየተለወጠ ሄደ። ደግሞ ለውጡንም በትንሽ እንዲከፋ የሚያደርገው የአሜሪካው ሁኔታ ነው። ትራምፕ የእሳቸው የሚወስዱትን እርምጃ ብቻ አልበቃ ብሏቸው የአውሮፓ ሀገራትንም መሪዎቹንም ድረስ እንደ ተራ ሰው እስከ መሳደብ የደረሱበት ሁኔታና ከፍተኛ የዘረኞች ብቅ እንዲሉ የተደረገበት ሁኔታ ነው ያለው። እንዲያውም በሰባዎቹ ዓመተ ምህረት እዚህ እንግሊዝ ሀገር ከሌላውም ሀገር የባሰ የዘረኞች እንቅስቃሴ ነበር። በዚያን ሰዓት ማንም ጥቁር እንደ ልቡ መውጣት መንቀሳቀስ የማይችልበት ጊዜ ነበር። ያ ሁሉ አልፎ ሀገሪቱ በሰላም ሆና ሁላችንም በሰላም በተረጋጋ ሁኔታ ነበር የምንኖረው። ግን እንደገና ተቀልብሶ አሁን እንግዲህ የመጣው ችግር አስጊ ነው። ግን በብሪታንያ የኢትዮጵያውያን ቁጥር ብዛት ብዛም አይደለም። ሌሎች የአውሮፓ ሀገሮች አሜሪካ እንዳለው ጋር የሚወዳደር አይደለም። ትንሽ ነው ቁጥራችን። ግን ኢትዮጵያውያኖችን ብቻ ሳይሆን ከተለያዩ የአፍሪካ ሀገራት የመጡትን ከኤሽያም የመጡትን ሁሉ ከፍተኛ ስጋት ላይ እየጣለ አሁን መንገድም ሲጓዙ ማን ይዘኛል ምን እጠየቃለሁ ተብሎ ፍራቻ ላይ ያለበት ወቅት ነው ያለ ነው። አቶ ዳንኤል እንግዲህ እርስዎ ኢትዮጵያ ነው ያሉት። ስራው ግን ከፍልሰተኞች ጉዳይ ጋር የተያያዘ ነው። ሩቅም ቢሆኑ አሁን በአሜሪካም ሆነ በአውሮፓ በፍልሰተኞች ላይ የሚፈጸመውን ሲሰሙ ሲመለከቱ ምን ይሰማዎታል? እየተስተዋለው ያለው ነገር የስደተኞችን አስተዋጽኦ በተለይ ባሉበት ሀገር ላይ በተለይም ኢኮኖሚ አስተዋጽኦ እንዳላቸው በታክስም በማህበራዊ ኮንትሪቢሽንም የሌበር ፎርስ ክፍተቱንም በመሙላት ያላቸውን አስተዋጽኦ በኢኖቬሽን ስኪልስ እና አጠቃላይ የእነሱን ኮንትሪቢሽን በፍጹም የዘነጋና ሁል ጊዜ እንደ ጥፋተኛ የማይገባቸው ሀገር እንደ ኖሩ አድርጎ የሚታየው ነገር በጣም ከፍተኛ ጫና እንደሆነ ነው እኛ የሚሰማን። ለምሳሌ 5,000 ያህል ቅድም እንደተባለው ኢትዮጵያውያን ወደዚህ ቢመለሱ ከሆነ እነሱ ላይ ሊደርስ የሚችለውን የስነ ልቦናም ከስራም ጋር ተያይዞ የተለያዩ ጫናዎች ከግምት ያላስገባ ዜጎቻችንን በሰው ሀገር ውስጥ የፖለቲካ ተጠቃሚና ችግር ፈጣሪ አድርጎ ያየ ሆኖ ነው እኛ ያገኘነው። ዶክተር ቃላ በአሜሪካን ህገወጥ በሚባሉትም ሆነ በህጋዊ መንገድ በገቡት ስደተኞች ላይ ምን እየተደረገ ነው? የትኛዎቹስ እርምጃዎች በተለይ ኢትዮጵያውያንን ይመለከታሉ ወይም ኢትዮጵያውያን ላይ ያተኩራሉ? እስኪ ይህን ያስረዱን። አዲሱ አድሚኒስትሬሽን ከመጣ በኋላ በኢሚግሬሽን ጉዳይ፣ በስደተኞች ጉዳይ ላይ የእኛን ህብረተሰብ በቀጥታ የሚመለከቱ አዳዲስ የወጡ ህጎች፣ አዳዲስ በፕሬዚዳንቱ የተፈረሙ ሬጉሌሽኖች አሉ። ለቢዝነስ፣ ለስብሰባ፣ ለቤተሰብ ለመጠየቅ ለሚመጡ ሰዎች የነበሩትን ቪዛዎች ለ2 ዓመት በርካታ መልታይ ኤንትሪ ተደርገው ይሰጡ ነበር። እሱን ወደ 3 ወር ዝቅ ከማድረግ ተጀመረ። ከዛ ቀጥሎ ዌልካም ኮርፕስ የሚባል ፕሮግራም ተጀምሮ ነበረ። 22 ወይም 23 አካባቢ ሴክሬታሪ ብሊንከን የጀመረው ፕሮግራም ነበረ። ልክ ካናዳ እንዳለው አንድ አሜሪካ ውስጥ የሚኖሩ 5 ሰዎች አንድ ሪፊውጂ ካምፕ የሚኖርን ሰው ስፖንሰር አድርገው የማምጣት ፖሊሲ ዌልካም ኮርፕስ የሚባል ፕሮግራም ተጀምሮ የመጡም ሰዎች አውቃለሁ። በኒግሮ ስርም ፕሮሰስ ተደርጎላቸው የመጡ ሰዎች አውቃለሁ። ልክ ገና እንደተጀመረ ትራምፕ ወደ ስልጣን መጣ፣ ሰስፔንድ ተደርጓል እሱ ሙሉ ለሙሉ። ሌላው ያው በቦርደር የሚገቡ ሰዎችን የሚመለከቱ ነው። የስደተኝነት ጥያቄያቸውን ድንበር ላይ አስተናግዶ በአስቸኳይ ዳኛ ጋር ሳይቀርቡ ወደ ሀገራቸው እንዲመለሱ የሚያደርግ ፕሮግራም ነው። በዚህ በእርግጥ በርካታ ኢትዮጵያውያን የተጎዱም ኤርትራውያን የተጎዱ አይመስለኝም። ምክንያቱም አብዛኞቻችን የስደት ጥያቄያችን ድንበር ላይም ቢሆን ክሬዲብል ፍሪ ኢንተርቪው የሚባል ወይም ደግሞ የቅድመ ማጣሪያ ኢንተርቪው የሚባል አለ። እሱን ሁሉም ሰው የማለፍ ቻንሱ ስላለ በርካታ ሰዎች ገብተዋል። ነገር ግን ኤክስፐዳይትድ ሪሙቫል የሚባል እንደዚህ በጣም ከባድ የሆነ በርካታ ሰውን ገና ከድንበር የሚመልስ አዲስ ፖሊሲ አውጥተው ነበረ።
ሌላው ዲቪ በሚመለከት በቅርቡ በዜና እንደሰማችሁት ነው። ዲቪ 2027ን ለጊዜው ሰስፔንድ ተደርጓል። እስከ መቼ ድረስ እንደሚቀጥል እገዳው አይታወቅም። እሱ ነው። ሌላው ደግሞ በርካታ መነጋገሪያ ሆኖ የነበረው የቲፒኤስ ፕሮግራም የቴምፖራሪ ፕሮቴክትድ ስታተስ ፕሮግራም ነው። ይህ የሚመለከተው ማንኛውም ኢትዮጵያዊ ዜጋ የሆነ በሰሜኑ በሀገራችን ክፍል በነበረው ጦርነት፣ በአማራ ክልል፣ በትግራይ ክልል የነበረውን ቀውስ ተከትሎ ኢትዮጵያውያን ወደዚህ ሀገር በተለያየ ጊዜያዊ ቪዛ ሲመጡ እንዲሁም ደግሞ እዚህ ያሉት ሰዎች የስራ ፍቃድ ተሰጥቷቸው ጊዜያዊ ጥበቃ ተደርጎላቸው እንደ በርካታ ሀገሮች እንደሚደረገው ማለት ነው በተፈጥሯዊም ይሁን በሰው ሰራሽ ችግር ምክንያት ሲከሰት ይህ የቲፒኤስ ፕሮግራም በኮንግረስ አውቶራይዝ ተደርጎ ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስልጣኑ ተሰጥቶ በርካታ ሀገሮች ተጠቃሚ አድርጓል። እነ ሱዳን፣ እነ ሄይቲ፣ እነ ቬንዙዌላ፣ እነ ሆንዱራስ፣ ኢትዮጵያ እንዲሁም ሶማሊያን ጨምሮ ማለት ነው ነበረ። እሱም ፕሮግራም ከፌብሩዋሪ 13 በኋላ ተርሚኔት እንደሚደረግ እነዚህም ሰዎች አማራጭ እንዲፈልጉ ወደ ህጋዊ መልኩ እንዲገቡ የሚል ህግ ወጥቷል። ስለዚህ ከላይ እንደዚህ የጠቀስኳቸው ነገሮች ናቸው በቅርቡ እንግዲህ የእኛን ህብረተሰብ በቀጥታ ይመለከታሉ ብዬ የማስባቸው የኢሚግሬሽን ለውጦች ማለት ነው። ለምሳሌ ተማሪዎችም አሉ የተልእኮ የትምህርት እድል ለሚጠብቁ ብሎም በሙያቸው ከተቀረው ዓለም ተወዳድረው በምዕራቡ ዓለም የስራ መስክ ለመሰማራት ለሚፈልጉ ኢትዮጵያውያንስ እነዚህ አይነቶቹ እርምጃዎች ምን ተጽዕኖ ሊያደርሱ ይችላሉ? ምንስ አማራጭ መንገድ ይኖራቸዋል? አሁን ያለው ትሬንድ እንግዲህ እንደምናየው በሚወጡት ፖሊሲዎች ጊዜያዊ ቪዛዎች፣ የስራ ቪዛዎችንም፣ የትምህርት ቪዛዎችንም፣ የጉብኝት ቪዛዎችንም የሚመለከት ከባድ የሆነ ሪስትሪክሽን ማስቀመጥ ነው የመንግስት ዓላማ። ለምሳሌ በስራ ታላላቅ የሚባሉ ቀጣሪ ድርጅቶች አሉ እዚህ ሀገር እንደ አማዞን፣ እንደ ማይክሮሶፍት አይነት። እነሱ ድርጅቶች ለምሳሌ የሚያመጧቸውን የሰው ኃይሎች እንዲቀንሱ ከፍተኛ ጫና እየተደረገ ነው በሪፐብሊካን ፓርቲ። የሚሰጠው ምክንያት ያው አሜሪካውያን ሆነው ስራ በውጭ ዜጎች እየተወሰደ ነው የሚል ነው። አንዱ መንገድ ለምሳሌ የኤች-1ቢ ቪዛ ነው። ኤች-1ቢ የሚባል የስራ ቪዛ አለ። በርካታ ውጭ ሀገር ተምረው ወደዚህ ሀገር ወደ ስራ ለመሰማራት የሚመጡ ዜጎች አሉ። በቀደሙት አስተዳደር በጣም በርካታ የሚባሉ ሰዎች እንደውም እኔ የምኖርበት ከተማ ነው ሁለቱም ካምፓኒዎች ሜን ኦፊሳቸው ያለው እና እዛ ግቢ ውስጥ ብትሄጂ አብዛኛው ከ50% በላይ የሚሆነው ሰራተኛ የውጭ ሀገር ዜጋ ነው። ነገር ግን አሁን በቅርቡ በወጣው ህግ መሰረት ለምዝገባ ብቻ $100,000 በላይ የሚጠየቅበት ፖሊሲ ወጥቷል ኤች-1ቢ ቪዛ ለማመልከት። ያ ማለት አሰሪዎቹ ቀጣሪዎቹ ከባድ ጫና ውስጥ ይገባሉ ማለት ነው። ስቱደንት ቪዛን በሚመለከት ቬቲንግ የሚባል ኤክስትሪም ቬቲንግ ማለት ከፍተኛ የሆነ የባክግራውንድ ቼክ መደረግ አለበት። እንዲሁም የማህበራዊ ሚዲያ አካውንታችሁን ኦፕን ማድረግ ፐብሊክ ማድረግ ይኖርባችኋል የሚል ደረጃ ድረስ ማለት ነው። እንደዛ አለ። ቀስ እያለ የቪዛ ቁጥሮቹንም የመቀነስ ዓላማ ነው መንግስት ያለው። አማራጭ ብለው የሚታሰበው እንግዲህ እነዚህ ህጎች አብዛኞቹ አፈጻጸም ላይ ነው ችግር እየተፈጠረ ያለው። ያ ማለት በፕሬዚዳንቱ ወይም በስራ አስፈጻሚው ወገን ነው ይሄ ነገር እየተደረገ ያለው። ህጎቹ ግን በኮንግረስ አልተቀየሩም። የስደተኛ ህግን የሚመለከተው ህግ አብዛኞቹ የኢሚግሬሽን እና ናሽናሊቲ አክት የሚባለው የቲፒኤስ ፕሮግራምም ይሁን የጉብኝት ቪዛም ይሁን የቤተሰብ ቪዛም የግሪን ካርድ ቪዛም ዲቪ ሎተሪን ጨምሮ ሁሉም በኢሚግሬሽን እና ናሽናሊቲ አክቱ በኮንግረስ የወጡ ህጎች ናቸው። ያ ማለት ህጉ አልተቀየመም፣ ህጉ አለ። ነገር ግን እነዚህ ህጎች አፈጻጸሙ የተሰጠው ለአስፈጻሚው አካል ነው፣ ለፕሬዚዳንቱና ለሴክሬታሪዎቹ ማለት ነው። ለምሳሌ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አለ፣ ዲፓርትመንት ኦፍ ስቴት አለ። እነዚህ ወገኖች ናቸው ብዙዎቹን የኢሚግሬሽን ጉዳዮች የሚያስፈጽሙት። እንዲያስፈጽሙ ደግሞ ሰፊ የሆነ ስልጣን የተሰጣቸው። ያ ማለት በፈለጉት ጊዜ በተለያየ ምክንያት ለምሳሌ የሀገር ጸጥታ ነው አንዱ የሀገር ደህንነት የሚሉት ነው የናሽናል ሴኩሪቲ የሚሉት ማለት ነው። በሱ የተነሳ ሰስፔንድ የማድረግ ቁጥሩን የመቀነስ ሁኔታዎችን የማራዘም ዲሌይ የማድረግ መብቱ አላቸው። ድልነሳው እንግዲህ በአውሮፓም እንደ አሜሪካም ባይሆን ቅድም እንዳልከው ከቀድሞ አሁን የስደተኞች ጉዳይ እጅግ ተለጥጦ ተጋኖ ነው የሚቀርበውና ምርጫ በመጣ ቁጥር የሀገሪቱ ሀብት ለስደተኞች እንደሚውል፣ ዜጎች ተጠቃሚ እንደማይሆኑ ተደጋግሞ ይነገራል። እዚህም ጀርመን፣ ብሪታንያም ጨምሮ ሌሎች የአውሮፓ ሀገራትም እና በብሪታንያም ሆነ በሌሎች የአውሮፓ ሀገራትስ ምን እየሆነ ነው? እውነቱን ለመናገር ብሪታንያ የውጭ ዜጎች እንዲወጡ ቢወስን አገሪቱ በአንድ ቀን ቀጥ ብላ የምትቆም ሆኑ ምንም ጥርጣሬ የለውም። እዚህ በለንደን ውስጥ ለምሳሌ ብትመጪ መሬት ለመሬት ውስጥ ለውስጥ የሚሄደው ወይም አንደርግራውንድ ብለን የምንጠራው ባቡር በሙሉ
አንድ ነጭ ሹፌር አታይም። በሙሉ የሚንቀሳቀሰው በውጭ ሀገር ዜጎች ነው። የከተማይቱ አውቶቡስ በስንት ሺህ የሚቆጠረው በሙሉ በውጭ ሀገር ዜጎች ነው የሚደረገው። የሀገሪቱ ዜጎች የሚፈልጉት ምንድነው? የዚህ የቢሮ ስራ በማኔጅመንት በምናምን ነው እንጂ ይሄንን ተራውን ስራ መስራት አይፈልጉም። የሀገሪቱ ሆስፒታሎች በሙሉ ከነርሱ እስከ ዶክተሩ ጀምረሽ ከሚጠርጉት ጀምሮ በሙሉ አንድ የእንግሊዝ ዜጋ ልታይ አትችልም። ስራው ያለ እነሱ መንቀሳቀስ አይችልም። ይሄንን በደንብ ያውቁታል። ግን ምንድነው በብዛት ህዝብ ስለሚመጣ ያ ህዝብ ወደዚህ እንዳይመጣ ያንን ተስፋውን ለማስቆረጥ የሚደረጉ እርምጃዎች ናቸው የተወሰዱት። እነዚህ እርምጃዎች ምንድነው? ድሮ እንግሊዝ ሀገር ከመጣሽ በስደተኛም ሆነ ስደተኝነት ከተሰጠሽ 5 ዓመት ይጠበቅና ከ5 ዓመት በኋላ ዜግነት ማመልከት ይችል ነበር። አሁን ያ የ5 ዓመቱን ገደብ ወደ 10 ዓመት ወሰዱት። እንዲያውም ለአንዳንዶቹ የቋንቋ ችሎታቸው የስራቸው አይነት ታይቶ እስከ 20 ዓመትም ሊሄድ ይችላል የሚል አዲስ ህግ እየወጣ ነው ያለው እና በሀገሪቱ ላይ ከፍተኛ ጫና አለ። አሁን መንግስት በብዛት የሚያባረረው ከእንግሊዝ የሚያባረረው እዚህ ቢቆዩ ለሀገሪቱ ምንም አይነት ጥቅም ይሰጣሉ ብሎ የማይላቸውን ሰዎች ነው። ሁለተኛ ከዚህ በፊት ስደተኛ ሆነ ስትገቢ ወዲያውኑ ስራ መስራት ትችይ ነበር ጉዳይሽን እየተከታተልሽ። አሁን ያ በሙሉ ተከልክሏል። መስራት አይቻልም፣ ምን አይቻልም። ሌላው ደግሞ ይባስ ብለው አሁን የጦር ካምፕ የነበሩት የተዘጉትን እያደሱ ማንም ስደተኛ ሲገባ ከተማ አይገባም፣ የትም አይገባም። ልክ እንደ እስር ቤት እዚያ ነው የሚታጎረው። አሁን ያለው እንግዲህ ጉዳይ ይሄ ነው። አቶ ዳንኤል እንግዲህ የውጭ ዜጎች ወደ ሀገር ቤት የሚልኩት ገንዘብ ለትውልድ ሀገራቸው የገቢ ምንጭ ነው፣ ለኢኮኖሚ ጠቃሚና አስፈላጊ መሆኑ ይታወቃል እና በአሜሪካና በአውሮፓ የሚገኙ የውጭ ዜጎች ከተሰደዱበት ሀገር በብዛት ሲባረሩ እርምጃው የኢትዮጵያ መንግስታትን በመሳሰሉ ላይ ምን አይነት ተጽዕኖችን ሊያሳድር ይችላል? አቶ ዳንኤል። በጣም ከፍተኛ ተጽዕኖ ነው ያለው። ለምሳሌ ኢኮኖሚውን በተመለከተ በውጭ ያሉ ዜጎቻችን ሀገር ቤት ያሉ ቤተሰቦቻቸውን ያግዛሉ። በሪሚተንስም ደግሞ የሀገርን ኢኮኖሚ ሰፖርት ያደርጋሉ። አንዳንዶቹ ኢንቨስትም ያደርጋሉ በሀገር ውስጥ። እነሱ ጄነሬት ከሚያደርጉት የስራ ዕድል ያገኙ ወጣቶቻችን አሉ። በዚህ ምክንያት ኢኮኖሚ ላይ ከፍተኛ ጫና ያስከትላል። እንዲሁም ደግሞ እነዚህ ዜጎች ላይ የስነ ልቦናም ጫና አለው። በተለያየ መልኩ ባመኑት ሀገር ላይ ብዙ ኢንቨስት ባደረጉበት ሀገር ላይ እና ደግሞ በዘላቂነትም እኖራለሁ ብለው ካሰቡት ሀገር በድንገት ወደዚህ ሀገር በሚመለሱ ጊዜ ከፍተኛ የሆነ የስነ ልቦና ጫና አለው። እፍረቱ፣ የአእምሮ ድጋፍ ውስን መሆኑ፣ እነዚህ ሁሉ ኢምፓክት አላቸው። ያው አሁን የአውሮፓና የአሜሪካውን ስለምንነጋገር ነው እንጂ የመካከለኛው ምስራቅ በጣም ከፍተኛ የሆነ ተጽዕኖ ነው ያለው። ለምሳሌ ከአንድ ቀን በፊት ከሳውዲ አረቢያ ብቻ ከ2500 በላይ ዜጎች ተመልሰዋል። በአስቸጋሪ ሁኔታ ውስጥ ያሉ ዜጎች ናቸው። እነዚህ በተለያዩ ችግር ውስጥ ያለ ማህበረሰብ ላይ ተጨማሪ ጫና ነው የሚፈጥረው። ስለዚህ በከፍተኛ ቁጥር የሚደረግ መመለስ ለሪማይግሬሽን ኢምፓክት ይኖረዋል ማለት ነው። ምናልባት የአሜሪካ፣ የአውሮፓ፣ የእንግሊዝ የቦርደር ኮንትሮሉ ከፍተኛ ስለሆነ ወደዛ አይመለሱም ተብሎ እንኳን ቢታሰብ ሌሎች ሀገሮችን አማራጭ ያደርጋሉ። ስለዚህ አጠቃላይ ኪዮስ የሚፈጥረው በዓለም ላይ ነው ብሎ መውሰድ ይቻላል። ስለዚህ ከፍተኛ ነው ብዬ ነው የምወስደው። አቶ ዳንኤል እንግዲህ ቅድም ከ2500 በላይ ከአረብ ሀገራት የተመለሱ ሰዎች አሉ በቅርቡ ብለውናል። አሁን ከአሜሪካ ከአውሮፓ የሚመለሱ ሰዎችን የማግኘት ወይም የማየት እድሉ አጋጥሞት ይሆን? በምን ሁኔታ ላይስ ነው የሚገኙት? የተወሰኑትን ለማግኘት እድል ገጥሞናል እኛ በቢሮአችን በኩል እና በጣም አስቸጋሪ ነው። ለምሳሌ እስከ 20 ዓመት ድረስ አሜሪካ የነበሩ እና እዚህ ሲመለሱ ደግሞ እንግዲህ በተለያየ ምክንያት ብዙም ካለው ቤተሰቦቻቸው ጋር ኮኔክሽን ያልነበራቸው፣ ስለዚህ የማፈላለግ ስራ ከየት ነው የት ነበሩ እዚህ አካባቢ ነበር በሚል የተወሰኑትን አግኝተናል እና በጣም አስቸጋሪ ነው። እውነት ለመናገር አስቸጋሪነቱ ደግሞ የሚመነጨው እዛ ያለው ጫና ገፍቷቸው ወደዚህ መምጣታቸው ብቻ አይደለም። እዚህ ከተመለሱ በኋላ ፌስ የሚያደርጉት ነገር በጣም ከፍተኛ ሆኖ ነው ያገኘ ነው እና ለሀገራት እኛ ሪከመንድ የምናደርገው መመለስ እንኳን ካስፈለገ ዜጎች መውጣት አለባቸው ከተባለ
ቢያንስ 3 ነገሮችን ማድረግ አስፈላጊ ነው ብለን ነው የወሰድነው። መመለሱ በክብር መሆን አለበት፣ በዝግጅት መሆን አለበት፣ ደህንነቱ ተጠብቆ መሆን አለበት። ለስቲግማ ለዲስክሪሚኔሽን በጣም ፑሽ የሚያደርግ ነገር አለ። አሁን ተመላሾች ላይ እነሱን እንደ ስጋት የማየቱ ነገር አለ። መልሶ የማቋቋሙ ነገር በጣም ታስቦበት ነው መደረግ ያለበት። ክህሎት፣ የስራ ፈጠራው በሁለቱ ሀገራት መካከልም ደግሞ ትብብርና ቅንጅት አስፈላጊ ነው። ከተቀበላችሁ ተቀበሉ፣ ካልተቀበላችሁ ግን ብሎ የሚደረገው የማስፈራሪያም አይነት በጣም አስቸጋሪ ነው እና ከፍተኛ ነው ተጽዕኖ። ዶክተር ቃለአብ እንግዲህ በአሜሪካን ህገወጥ የሚሏቸውን ስደተኞች ማዋከቡ፣ ህጋዊዎቹም የተመሳሳይ እርምጃ ሰለባ የሚሆኑበትም አጋጣሚ መኖሩ፣ ከየመንገዱ እየለቀሙ እስር ቤት ማስገባቱና ከዛም አልፎ በድንገት ማባረሩ በአጠቃላይ አሁን የተያዘው አሰራር ከህግ አንጻር እንዴት ይታያል? ህጉ አይፈቅድም ሲባል ይሰማል። ግን ማዋከቡ፣ ማባረሩ፣ ህጎችን መቀየሩ ቀጠለ እንጂ አልቆመም እና መንግስት ከህግ በላይ እየሆነ ነው ወይስ ምን እየተደረገ ነው? በጣም ጥሩ ጥያቄ ነው። እንደዚህ የኢሚግሬሽን ጉዳዮች የኢሚግሬሽን ጥቅሞች፣ ቪዛዎች እንዲሁም ግሪን ካርዶችም ሆነ ዜግነት የሚሰጠው በኮንግረስ ባወጣው ህግ መሰረት ነው። ያንን መልሶ ለመውሰድ ለመከልከል አንድ ሰው በፍርድ ቤት ቀርቦ ወይም ደግሞ የሚመለከተው አካል ቀርቦ የማስረዳት መብት ወይም ይሄ ዲው ፕሮሰስ የምንለው የመሰማት መብት አለ። ግን ምንድነው እየተደረገ ያለው? ከረንትሊ የተለያዩ ዲፓርትመንቶች የህግ አስፈጻሚ አካል የሚባሉት እንደ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ፣ ለዲፓርትመንት ኦፍ ስቴት ቪዛ በመስጠትና በቁጥሩን በመወሰን ሰፊ የሚባል ዲስክሬሽን የሚሉት ስልጣን ተሰጥቷቸዋል እነዚህ ወገኖች። ያ ማለት ቪዛውን ቴምፖራሪ ሰስፔንድ የማድረግ፣ የቪዛ ቁጥሩን የመቀነስ፣ የቲፒኤስ ፕሮግራም ለምሳሌ የማቋረጥ እንደዚህ አይነት ስልጣኖች ተሰጥቷቸዋል። ሌላው ከዚህ በጣም ከበድ ብሎ የሚታየው ከመንገድ ላይ ሰዎችን አፍኖ መውሰድ፣ ለምሳሌ አይስ የኢሚግሬሽን ፖሊስ ማለት ነው። እነሱ ሰዎችን ወደ እስር ቤት መውሰድ፣ ዲፖርት የሚደረጉበት ዲቴንሽን ሴንተር የመውሰድ እነዚህ ነገሮች በቴሌቪዥንም በተለያዩ ማህበራዊ ሚዲያ እንደምታየው ህገወጥ ነገሮች ናቸው ተብሎ የሚታሰብበት መንገድ አለ። ነገር ግን ያው እንደሚታወቀው አስፈጻሚ ወገኖች የማስፈጸሙ ስልጣን ይኖራቸዋል። ነገር ግን አስፈላጊውን የሆነ የፍርድ ቤት ፕሮሰስ መከተል አለባቸው። ትልቁ ክርክር አሁን እዚህ ሀገር ያለው ምንድነው? ይህ የዲው ፕሮሰስ መብት የመሰማት በፍርድ ቤት የመሰማት መብት ለስደተኞች የተሰጠ አይደለም የሚል የቀኝ አዝማሚያ ፖለቲካ አስተሳሰብ ያላቸው ሰዎች የሚያነሱት ሀሳብ ነው። ነገር ግን ህገ መንግስቱ በርካታ ጊዜ እዚህ ጉዳይ ላይ ጥያቄ ተነስቶበት ጠቅላይ ፍርድ ቤቱ ውሳኔ የሰጠበት ነገር ነው። ያ ማለት ዲው ፕሮሰስ ሁሉንም ሰው ይመለከታል። አሜሪካን ሀገር እግሩ የረገጠ ሰው በሙሉ በህግ ቀርቦ የመዳኘት ጉዳዩን የማስረዳት መብት አለው የሚል ነው። ስለዚህ ያለው የፖለቲካል ፊርና ክላይሜቱ የሚያሳየው እነዚህ ሰዎች መብታቸውን ለፍርድ ወይም ለዳኛ ሳያቀርቡ ነው እየተወሰዱ ያሉት የሚል ክርክር አለ። ነገር ግን ማንም ሰው ፍርድ ቤት ቀርቦ ጉዳዩን የማሰማትና በማስረጃ የማስረዳት መብቱ የተጠበቀ ነው። ስለዚህ ፖሊስ ወይም አይስ እያደረገ ያለው ሙሉ ለሙሉ ህገወጥ ባይሆንም እንደ አስፈጻሚ አካል የተሰጣቸው ስልጣን ቢሆንም ያ ሰው ግን መጨረሻ ላይ ዳኛ ፊት ቀርቦ የመሰማት መብት ይኖረዋል። ስለዚህ አንድ ሰው ከመሬት ተነስቶ ዳኛ ጋር ሳይወሰንበት ዲፖርት የመደረግ ለአግባብ አይሆንም ማለት ነው። በዛ መልኩ አይሰራም ማለት ነው። ምን እድል ይኖራቸዋል የዚህ አይነት እጣ የገጠማቸው ሰዎች? የሚወሰድባቸውን እርምጃ የሚያስቀርላቸው ሁኔታዎች ይኖራሉ? ያው እንግዲህ እዚህ ሀገር ህግ አስፈጻሚ ሰዎች ስልጣናቸውን ተላልፈዋል ብሎ ኮንትሮል የማድረጉ ስልጣን ያለው ፍርድ ቤቶች ላይ ነው። ፍርድ ቤቶች እንዲህ አይነት ቀውስ ላይ የሚጫወቱት ሚና በጣም ከፍ ያለ ነው እዚህ ሀገር። በባለፈውም የትራምፕ አድሚኒስትሬሽን ላይ ለምሳሌ ሙስሊም ሀገሮችን በመምረጥ የትራቭል ባን ወጥቶ እንደነበር እናስታውሳለን። ያንን የትራቭል ባን ያስቆመው ወይም ዋሽንግተን ፍርድ ቤት ነው። አትሊስት በከፊልም ቢሆን ማለት ነው፣ ሙሉ ለሙሉ ባይሆንም። ስለዚህ አንድ ሰው እንደ ግለሰብ ብቻውን መንግስትን ከሶ እንዲህ አይነት ፖሊሲ ለውጦችን ለምሳሌ ዲፓርትመንት ኦፍ ሆምላንድ ሴኩሪቲን ወይም ትራምፕን በግል ደረጃ ጠቅሶ ክስ ከሶ ያሸንፋል ማለት ሪያሊስቲክ ባይሆንም የዳዊትና የጎልያድ አይነት ጸብ ሊሆን ቢችልም በግሩፕ ግን በመደራጀት በርካታ መንግስታዊ ያልሆኑ ድርጅቶች፣ የጠበቃ ማህበራት እንዲሁም ደግሞ ስቴቶች እዚህ ሀገር ያሉ ክልሎች ማለት ነው
ህዝባቸውን ስደተኛውን ወክለው መንግስትን ፍርድ ቤት የማቆሙ ትልቅ ስልጣን አላቸው። ያ ማለት በርካታ በትራምፕ የሚወጡ ፖሊሶች በፍርድ ቤት የመታገድ በፍርድ ቤት የመቆም ሁኔታዎች አሉ። ይህንን አይተናል። ለምሳሌ ቲፒኤስ የተከለከሉ ሀገሮች ሄይቲ ለምሳሌ እነሱን ወክለው ፍርድ ቤት ላይ ቆመው ለጊዜው ሰስፔንድ አስደርገውታል፣ አስቆመውታል። ስለዚህ እንዲህ አይነት መብቶች አሉ። ወደፊትም እንዲህ አይነት አዳዲስ ህጎች ሲወጡ፣ በጣም ሀርሽ የሆኑ ህጎች ሲወጡ ፍርድ ቤቶች የሚገመግሙት አስፈጻሚው አካል ከሰጠነው ስልጣን በላይ ሄዷል ወይ፣ ለምሳሌ ዘረኛ ሆኗል ወይ፣ ዘርን መሰረት ያደረገ ወይም ደግሞ ሌላ ዲስክሪሚናቶሪ የሆነ ግራውንድ ተጠቅሞ ነው ወይ፣ ከተሰጠው ፖሊሲውን የማስፈጸም ስልጣን በላይ ሄዷል ወይ ብሎ ፍርድ ቤት ይመረምራል። ይህ ፕሬዚዳንቱንም ዲፓርትመንቶቹንም የሚመለከት ማለት ነው። በዚህ የተነሳ ሰዎች መብታቸውን ሊያስከብሩ ይችላሉ። እንዲህ አይነት ሀርሽ የሆኑ ፖሊሲዎችም ዲሌይ የመደረግ ኦፖርቹኒቲ ይኖራል ማለት ነው በፍርድ ቤቶች ላይ። ድል ነሳው እንግዲህ አሜሪካን በቅርቡ ይፋ ባደረገችው ብሔራዊ የደህንነት ስትራቴጂዋ ማለትም ናሽናል ሴኩሪቲ ስትራቴጂ ወይንም በመጻሩ NSS የተባለው ላይ የአውሮፓ መንግስታትን የውጭ ዜጎችን በማስጠጋት ስልጣኔ እንዲሸረሸር አድርገዋል ስትል ወቅሳ ስደትን የመቋቋም አቅማቸውን ማዳበር እንዳለባቸው ማሳስባለች። ይህ በአውሮፓ ጉዳይ ጣልቃ ገባች ተብላ የተወቀሰችበት ጉዳይ በአሜሪካን የተጀመረው ተሰዳጆችን ማዋከብ ወደ አውሮፓም እንዲዛመት ፍላጎት እንዳላት ማሳያ ተደርጎ ተወስዷልና አሁን በአውሮፓ ያለውን አዝማሚያ እንዴት ትገመግመዋለን? ወደፊት እዚህስ ላለመምጣቱ ምን ዋስትና አለ? ምንም ዋስትና የለውም። አሁን እንዳልሽው አሜሪካ ውስጥ እንደሚደረገው አውሮፓ ውስጥ ይደረጋል የሚል እምነት የለኝም። ሰዎች አያባርሩም ማለት አይደለም፣ ከዚህ ያባርራሉ ሁልጊዜም። ግን ዝም ብሎ በየመንገዱ ላይ ሰውን እያፈሱ ወይም ደግሞ የፍርድ ቤት ሳያቀርቡ ምን ሳያደርጉ የሚባረርበት ሁኔታ ይኖራል ብዬ አልገምትም። ለምሳሌ እንግሊዝ ሀገርም ብንወስደው ማንኛውም ሰው ፍርድ ቤት የመቅረብ መብት አለው። መብት የሌለው ምንድነው? ፍርድ ቤት ቀርቦ የእሱ ጉዳይ ውድቅ ከሆነ ደግሞ ይግባኝ መጠየቅ አይችልም የሚለው ብቻ ነው። ሌላው ግን ምንድነው? አሁን ስለ ኢትዮጵያውያን ስደተኞች ወይም በምናወራበት ጊዜ ብሪታንያ ውስጥ እንግዲህ አሁን ያለው የኢሚግሬሽን ጉዳይ ይሄም ሁሉ ጩኸት ያለው አብዛኛውን ኢሚግራንቶች የሚመጡት ከፓኪስታን፣ ከኢራን፣ ከአፍጋኒስታን፣ ከባንግላዴሽ እና ከኤርትራ ነው። የኢትዮጵያውያን ቁጥር ሊስቱ ውስጥ ብታየው 50ኛ ደረጃም አይደርስም። እንግዲህ በጣም ትንሽ ናቸው ማለት ነው። አይባረሩም፣ የሚባረሩ የሉም ማለት አይደለም። አቶ ዳንኤል፣ ከወራት በፊት አሜሪካን ወንጀለኛ ያለቻቸውን እስረኞች ወደ ተለያዩ የአፍሪካ ሀገራት ጠርዛለች። ምናልባትም አሁን ስደተኞቹ የሚባረሩት ወደ ሀገራቸው ብቻም ላይሆን ይችላል፣ ምንም የሚታወቅ ነገር ላይኖር ይችላል እና ስደተኞች በእነዚህ እርምጃዎችስ ምን ያህል ለጉዳት ሊጋለጡ ይችላሉ? ያለ ፍላጎታቸውስ ወደ ሀገራቸው የሚሆን ወደ ሌሎች ሀገራት መባረራቸውስ ሰብአዊ መብታቸውን መጣስ አይሆንም ወይ? በትክክል ነው። ሰብአዊ መብታቸውን መጣስ ነው። በአጠቃላይ ደግሞ የፍልሰት አስተዳደሩን ወንጀል ነው ብሎ መፈረጅ ነው። ዜጎች ከሀገራቸው ተነስተው ወደ ሌላ ሀገር ለመሄድ የሚነሱበትን ምክንያት ያለማጤንም ከፍተኛ ችግር አለው። እስካሁን እንዳየነው ማንም ሰው ሀገሩ ላይ ምቹ ሁኔታ ቢፈጠርለት ወይም ደግሞ ካለበት ሁኔታ የተሻለ ነገር ፈልጎ ነው ወደ ሌላ ሀገር የሚሄደው። ነገር ግን ያንን ውሳኔ በሚወስንበት ጊዜ የሚወስዳቸው እርምጃዎች ለምሳሌ መደበኛ ነው ወይስ መደበኛ አይደለም የፍልሰቱ ሁኔታ፣ ከዛ ደግሞ ተቀባይ ሀገራት ያላቸው የፖለቲካ ሁኔታ፣ ፖሊሲያቸው ምን ተጽዕኖ አሳደረባቸው፣ ከዛ ያ ምን ምላሽ እነዚህ ሰዎች ላይ ያመጣ የሚለው በደንብ ነው መታየት ያለበት። አንድ ሰው በቃ እዚህ ነው መኖሪያዬን የማደርገው ብሎ ረጅም ዓመታት ቆይቶ በነበረው ፖሊሲና የሀገራት ምላሽ ተቀባይነት አግኝቶ ከኖረበት አካባቢ ሰበብና አስባብ እየፈለጉ ወደ ሀገሩ ወይም ደግሞ ወደ ሌላ ሀገር መውሰድ ትክክል ነው ብዬ አላስብም። ከፍተኛ የሆነ ተያያዥ ጉዳቶችም ደግሞ አስከትሏል። የፍልሰት አስተዳደሩ በደንብ ስላልተሳለጠ በተቀባይ ሀገራትን ላይ እንደገና በስደተኞችም ላይ ከፍተኛ ጫና ፈጥሯል። ከማሳለጥ ይልቅ ክራይሲስ ነው ማኔጅ እያደረጉ ያሉት። ለምሳሌ አፍሪካ ውስጥ ለምንድን ነው በጣም ብዙ ስደተኛ ወደ አውሮፓ ጉዞ የሚያደርገው ተብሎ ቢታሰብ ወደ ኋላ ያሉ ነገሮችን ማሰብ ያስፈልጋል። ሀገራት ስታብላይዝ እንዳይሆኑ ስቴብል ሆነው
ለዜጎቻቸው ምቹ ሁኔታ እንዳይፈጥሩ ማን ነው ተጽዕኖ እያሳደረ ያለው? ጦርነትን ማን ነው ፋይናንስ የሚያደርገው? ከፍተኛ እልቂት እንዲከሰት ምክንያት የሚያደርገው ማን ነው? አሁን ወደድንም ጠላንም አንድ ሰው ህይወቱን በስጋት በአደጋ ውስጥ ሊከት የሚችል ካለ የተሻለ ነው ብሎ ወደሚያስበው ሀገር መሄዱ አይቀርም። አትምጡብን፣ ግን ደግሞ እናንተ ያላችሁበት አካባቢ እንደፈለገ ይታመስ፣ ሪሶርሱን ኤክስፕሎይት እናድርግ የሚለው አካሄድ በጣም አደገኛ ነው። ሰው ህይወቱ ትሬትንድ ከሆነ የትን ነው መሄደው? እስከ መጨረሻው ነው ፋይት የሚያደርገው። ቢመልሷቸውም አይ ዶንት ቲንክ ዘላቂነት ነው ብዬ አላስብም። ምክንያቱም እዛ የሚሄዱበት ሀገር እንደገና ሌላ ስጋት ይሆናል። እንደገና ሪማይግሬት ማድረጋቸው አይቀርም። ሪማይግሬሽን ሬት በጣም ከፍተኛ ነው እኛ እንደምንመለከተው። ስለዚህ ሀገራት ዜጎችን ከሚልኩባቸው ሀገራቶች ጋር በደንብ መነጋገር ያስፈልጋል። ዶክተር ቃልአብ ይሄ በግዳጅ ስደተኞች በድንገት ራሳቸውን ሳያዘጋጁ ወደማይፈልጉባቸው ሀገራት መሄድ የማይፈልጉት ወይም ወደዚህ አይነት አስቸጋሪ ሁኔታ ውስጥ ሲገቡ የሰብአዊ መብት ጥሰት አይደለም ወይ? እንዴትስ ነው ይሄ ጉዳይ የሚታየው? እንዴት ነው የሚመለከቱት ይህን? በቅርብ ጊዜ በዚህ ሀገር በዲፖርቴሽን ኦርደር የተሰጣቸው ወይም የመጨረሻ የፍርድ ቤት ውሳኔ ያገኙ ሰዎችን ለሚቀበሏቸው ሀገሮች ወይም ወደ መጡባቸው ሀገሮች መመለስ ካልተቻለ ኦልተርኔቲቭ የሚባለው ወይም ሁለተኛ አማራጭ ሀገር ሰጀስት አድርግ ብሎ የመጠየቅ ነገር አለ። ፍርድ ቤት ስንቀመጥ ለምሳሌ አንድ ሰው የዲፖርቴሽን ኦርደር የሚመጣበት ከሆነ ወይም ደግሞ የስደተኛ ጥያቄው ተቀባይነት ካላገኘ ወዴት ሀገር ነው የምንወስደው ብሎ ዳኛው ይጠይቃል። መንግስት ሰጀስት የሚያደርገው ይህ የኢትዮጵያ ዜጋ ነው፣ የኤርትራ ዜጋ ነው ወይም የኡጋንዳ ዜጋ ነው ይላል። የዛ ሀገር መንግስት የሰብአዊ መብት ሪከርዱ ጥሩ ካልሆነ ወይም ደግሞ የትራቭል ዶክመንት ማግኘት የማይቻል ካልሆነ ወደዛ ሀገር ለመውሰድ ማለት ነው። አንዳንድ ሀገሮች ፈቃደኞች አይደሉም ስደተኛ ለመውሰድ። ለምሳሌ ኤርትራ በጣም ኖቶሪየስ የሆነች ሀገር ነች ተመላሽ ስደተኞችን ባለመቀበል ማለት ነው። ስለዚህ አማራጭ ሀገሮችን ሰጀስት ያደርጋል መንግስት ስል እንግዲህ ያው ከሳሹ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው ወይም አስፈጻሚው አካል ማለት ነው። ያ ነው ሰርድ ካንትሪ ዲፖርቴሽን የሚለውን ኮንሰፕት ያመጣ ወይም ወደ ሶስተኛ ሀገሮች የመውሰድ የሚለውን ማለት ነው። ስለዚህ ተቀባይ ሀገር እስካለ ድረስ የሀገር ሴፍ ነው ተብሎ በአሜሪካ መንግስት እስከታሰበበት ድረስ ህጋዊ ነው ብሎም ያስባሉ። ይህ ግን የዓለም አቀፉን የስደተኞችን በቀጥታ ሊጥስ ነው። ወደ ሶስተኛ ሀገር ለመውሰድ የዛ ሀገር በቂ የሆነ የሰብአዊ መብት ጥበቃ እንደሚደረግለት ተመልሶ መደራጀት እንደሚችል ሀገሩ ላይ ከደረሰበት ግፍና የፖለቲካ ፕሮሲኪዩሽን ይድናል የሚለውን ማስረጃ መንግስት ማቅረብ ይኖርበታል ወደ ሌላ ሀገር ከመውሰዱ በፊት ማለት ነው። እነዚህ ሀገር ያለው መንግስት አሁን እየተጠቀመ ያለው ምንድን ነው? ባይላተራል ትሪቲ ነው። ከሌሎች ሀገሮች ላይ የሚያደርገውን ስምምነት ማለት ነው። ለምሳሌ በቅርቡ ከኡጋንዳ መንግስት ጋር ይህ ስምምነት ተደርጓል። በርካታ የመጨረሻ የዲፖርቴሽን ውሳኔ የተሰጣቸውን ሰዎች ይመለሱ የተባሉ ሰዎችን ወደ ሀገራቸው መመለስ ባለመቻሉ ወደ ኡጋንዳ እንዲሄዱ የሚል ወረቀቶች ለጠበቆችም ለእኛ ደርሶን ያውቃል። የራሽያ ዜግነት ያላቸው ክሊያንት ያላት ጠበቃ ወደ ኡጋንዳ ልንልካቸው ነው፣ ተቀባይነት አግኝተናል፣ ባይላተራል ስምምነት ተስማምተናል ከኡጋንዳ ጋር የሚል ወረቀት ከመንግስት ደብዳቤ ደርሷት ነበር። ኡጋንዳ ላይ ያለው የሰብአዊ መብት ጥበቃ እንዲሁም ያ ስደተኛ ወደዛ ሀገር ሄዶ አዲስ ቋንቋ ለምዶ ወይም ደግሞ አዲስ ማህበረሰብ ጋር ይኖራል ተብሎ አይታሰብም። ይህ በጄኔቫ ኮንቬንሽን፣ በሄግ ኮንቬንሽን የተቀመጡትን የስደተኛ መብቶች በቀጥታ የሚጣረስ ነው። የቅርብ ጊዜዎቹ እርምጃዎች ወዴት የሚያመሩ ይመስላሉ? በአሁኑ ጊዜ በአሜሪካም ይሁን በአውሮፓ አደጋ ውስጥ ያሉ ግራ የተጋቡ ስደተኞችስ ምንድን ነው ማድረግ ያለባቸው? ይህን አስቸጋሪ ሁኔታ ማለፊያው መንገድ ምን ይመስላችኋል? እስቲ ከአቶ ዳንኤል እንጀምር። እዚህ አዲስ አበባ እንደሚኖር ከስደተኞች ጋር እንደሚሰራ ሰው እዛ ሆነው የመመለስ ስጋት ያለባቸው እና ሪፖርት የመደረግ ሁኔታ ውስጥ ያሉ ብቻ ሳይሆኑ በየቀኑ ፍልሰቱ እየተካሄደ ነው ያለው። ስለዚህ እኛ አሁን በምናስተምርበት ወቅት ዜጎች የፍልሰትን ሁኔታ የዘላቂነት አድርገው ማሰብ እንደሌለባቸው፣ ምክንያቱም የሀገራት የፖለቲካ ሰለባ የሆኑ ስለሆኑ ዜጎቻችን ማለት ነው። በመደበኛ መልኩ እንኳን ቢያደርጉት ጉዞውን ከነሱ ቁጥጥር ውጭ በሆነ ሁኔታ ሀገራቸው አይደለም መብት ተሰጥቷቸዋል። ምናልባት እነሱ በዘላቂነት እንኖርበታለን ብለው አስበው ሊሆን ይችላል። ግን በየጊዜው
ለሚለዋወጥ ነገር ሰለባ እንዳይሆኑ የፍልሰትን ጉዳይ የተወሰነ ጊዜ ጉዳይ አድርገው ማየት እንዳለባቸው። ምክንያቱም የሀገራት የፖሊሲ የፖለቲካ ሰለባ የሆኑ ስለሆኑ ዜጎቻችን ማለት ነው። እዛ ባሉበት ሁኔታ ለምሳሌ ወደዚህ የሚመለሱ አይነት ከሆነ በተቻለ መጠን ባሉበት ሀገር ላይ ያለ መንግስት ላይ ጫና ማድረግ የሁለቱ ሀገራት ንግግር በጣም አስፈላጊ ስለሆነ አንድ ሰው ወደ ኢትዮጵያ ዲፖርት ቢደረግ ወደ ሌሎቹ ሀገራት ዲፖርት ቢደረግ እዛ የሚጠብቀውን ነገር ከግምት በማስገባት የሚያስፈልጋቸው ነገር የሚሟላበትን ነገር ማንሳት በጣም አስፈላጊ ይሆናል። እንዲሁ ዳምፕ የማድረጉ ነገር በጣም ከፍተኛ ስጋት እንደሆነ ነው የሚታየው። ድል ነሳው፣ አንተስ ምን ትላለህ? የስደተኞችን ጉዳይ ስንመለከት ለምሳሌ በቀደም ብሎ የነበረው የብሪታንያ መንግስት ከሩዋንዳ ጋር ስምምነት አድርጎ ነበር። ምክንያቱም አብዛኞቹ የሚመጡት ስደተኞችን ወደ ሩዋንዳ በመውሰድ ያው ለሩዋንዳ የሚያስፈልገውን ቅድመ ሁኔታ ተዘጋጅቶ ጉዳያቸው ከዚያው ከዩጋንዳ እየተጣራ ጥገኝነትን ማግኘት የሚገባቸው እንዲሰጣቸው ጥገኝነት ማግኘት የማይችሉና ያቀረቡት ጉዳይ በቂ ሆኖ ያልተገኙት ወደ መጡበት ሀገር እንዲመለሱ የሚል ነው። ሌላው አሁን ለብሪታንያ ትልቁ ችግር ምንድን ነው? በ1954 ዓመተ ምህረት ይመስለኝ በተባበሩት መንግስታት ድርጅት ሕግ መሰረት አንድ ስደተኛ አንድ ሀገር ከወጣ በኋላ ሌላ ሶስተኛ ሀገር ሄዶ ማመልከት የሚችል አይመስለኝም። እና አብዛኞቹ ስደተኞች አሁን ለምሳሌ ብሪታንያን በምንወስድበት ጊዜ እዚህ ባህር ውስጥ ተከባ ያለች ሀገር ነች። ብዙዎቹ ጣሊያን ይገቡና በጣሊያን አድርገው በጀርመን አድርገው በፈረንሳይ አድርገው አቋርጠው ነው የሚመጡት። እንግዲህ 3-4 ሀገሮችን አቋርጠው ስለሚመጡ በህጉ መሰረት እነዚህ ሰዎች አስጊ የሆነ እና አስፈሪ የሆነ ጥያቄ ቢኖር በህይወታቸው ላይ አደጋ የሚያደርስ ጉዳይ ቢኖር መጀመሪያ እግራቸው በደረሰበት ሀገር ነው መጠየቅ ያለበት እንጂ 3 ሀገር 4 ሀገር አቋርጠው መምጣት የለባቸውም። ይሄን የሚያደርጉት እውነተኛ ፖለቲካ ጥያቄዎች ሳይሆኑ ለሌላ ጉዳይ ተልዕኮ ያላቸው ናቸው የሚል እንግዲህ አንድ ችግር አለ። ያ ነው አንዱ ትልቁ ችግሩ። ሌላውን ብዙ ችግር ያመጣው ምንድነው? የመጣንበት ሀገር ከፍተኛ የሆነ የፖለቲካ ችግር አለ። መንግስት እንቃወማለን፣ በመቃወማችን እንታሰራለን፣ እንገረፋለን፣ እንደበደባለን ወይም እንገደል እንችላለን ብለው የሚመጡ ስደተኞች አብዛኞቹ ከመጡ እዚህ ስደተኝነት ከተሰጣቸው በኋላ የማይረዱት ምንድነው? የሶሻል ሚዲያውን እየተከታተሉ እነዚህ ሰዎች እውነተኛ ያንን መንግስት ተቃውመው የወጡት ወይስ አልወጡም የሚለውን ያዩታል። እና አብዛኞቹ ከወጡ በኋላ ያንን ገረፈን ሊያስረን ነው ምን ብለው ያማረሩትን መንግስት ሲደግፉ የታዩት እነዚህ ምንም አይነት አፒል ሳይኖራቸው ወዲያውኑ በአስቸኳይ ተጭነው የሚመለሱ ናቸው። እንግዲህ አሁን በአውሮፓ ውስጥ በእንግሊዝ በተለይ ያለው ይሄ ነው የሚመለከተው። መንግስትን ተቃወምን ብለው የወጡ ሰዎች ከወጡ በኋላ መንግስትን ከደገፉ የጠየቁት ጥያቄ መሰረት የሌለው ነው በሚል ሁኔታ ያለምንም ቅድመ ሁኔታ ይመለሳሉ። ዶክተር ቃለአብ ስደተኞች አስጨናቂ ሁኔታ ውስጥ ነው ያሉት። በአሜሪካ በአውሮፓ ግራ ተጋብተዋልና ምንድነው ማድረግ ያለባቸው? እንዴት ነው ይሄን አስጨናቂ ጊዜ ማለፍ የሚችሉት? እንደኔ አስተሳሰብ አሁን በርካታ መደናገሮች አሉ በእኛ ኮሚኒቲ ላይ። እንግዲህ አሜሪካን ሀገር የሚኖሩትን ያክል ወክዬ ማውራት ብችል፣ ለምሳሌ የቲፒኤስ ፕሮቴክሽን ተቋረጠ ሲባል ዜናው ሲነገር በጣም በርካታ እዚህ ሀገር የሚኖር ሰው በዛ ጉዳይ አፌክት እንደሚደረግ ጉዳት እንደሚደርስበት ልክ የመንገዱ መጨረሻ ተደርጎ የተወሰደበት ሁኔታ ነው ያለው። ነገር ግን እንደዛ አይደለም። በርካታ ፕሮቴክሽኖች፣ ሌሎች ፕሮቴክሽኖች አሉ። ሰው የባለሙያዎችን ኮሚኒቲውን በማናገር አማራጮቹን ማየት ይኖርበታል ከመደናገር ይልቅ። ኢቭን ቲፒኤስ የተቋረጠበት ሰው ከሆነ ሌሎች አማራጭ ፕሮቴክሽኖች ይኖራሉ። ሌላው ብዙ ነገሮችን አቮይድ ማድረግ ነው። ለምሳሌ የተስተካከለ ወረቀት ሳይኖረው የሚነዳ ሰው ካለ ባይነዳ መልካም ነው። ፖሊስ ግርግር ይበዛበታል ተብሎ የሚታሰቡ እንደ ባሮች፣ ጭፈራ ቤቶች፣ እንደዚህ አይነት ቦታዎችን አቮይድ ማድረግ፣ ከፖሊስ ጋር ያለውን ኮንታክት መቀነስ። ያው እንግዲህ ጊዜ እስከሚያልፍ ነው እንዳልኩት፣ ያው ወደ ሀገር መመለስ አማራጭ ነው። ሀገር ሰላም ሲሆን ነው ደግሞ ወደዛ እንዲህ አይነት ውሳኔ ተወስኝ የሚችለው። ነገር ግን አብዛኛው ሰው ዴስፐሬት የሆነ ቦርደር አቋርጦ ይህን ሁሉ ዋጋ ከፍሎ እዚህ ሀገር የሚመጣው እዚህ ሀገር ተደራጅቼ እኖራለሁ ብሎ ነው። ስለዚህ ይህንን 4 ዓመት ይህንን ክፉ ጊዜ ለማሳለፍ እንደዚህ አይነቶችን ትክክለኛ ኢንፎርሜሽንን ማግኘት፣ ባለሙያን ማማከር፣
ሙሉ ለሙሉ ሶሻል ሚዲያ ላይ ያለውን ኢንፎርሜሽን ኮንሱም ከማድረግ ይልቅ አክቹዋል ከሆነ ኮሚኒቲ ቤዝድ ከሆኑ ነጻ የህግ ምክር ከሚሰጡ ሰዎች ጋር እንዲሁም ደግሞ ከባለሙያዎች ጋር ማውራት በርካታ አማራጮች ስላሉ ማለት ነው። እንግዲህ ምዕራቡ ዓለም ስደተኞችን በብዛት ሲያባርር እንደ ኢትዮጵያ ያሉ ሀገራት ምን ማድረግ አለባቸው? ምን አይነት ዝግጅት ማድረግ ይጠበቅባቸዋል? አቶ ዳንኤል። ማንኛውም ፍልሰት በተቻለ መጠን በህጋዊ መንገድ መደረግ አለበት። ዜጎቻችን በየትኛውም ሀገር በየትኛውም ሁኔታ ይኑሩ ይገኙ መንግስት ዜጎቹን ፕሮቴክት የማድረግ ኃላፊነት አለበት። በችግር ውስጥ ሲሆኑ ወደ ሀገር የመመለስ እዚህም ደግሞ ከለላና ጥበቃ የማድረግ። ስለዚህ ከውጭ ዲፕሎማሲ አንጻር ያው የኢትዮጵያ መንግስት ዜጎችን ማዕከል ያደረገ ነገር እንደሚሰራ በውጭ ጉዳይ ሚኒስቴር በኩል በተደጋጋሚ የሚገለጽ ነው እና በተለያየ ችግር ውስጥ ያሉ ዜጎችንም የራሱንም ወጪ በማውጣት እየመለሰ ያለበት ሁኔታ አለ። ስለዚህ ዝግጅቱን አጠናክሮ እንደሚጠብቅ ነው ተስፋ የምናደርገው። ስለዚህ የውጭ ፖሊሲው ዜጋ ተኮር ስለሆነ እነዚህ ዜጎቻችንን ወደዚህ ሀገር ለመመለስ ወይም ደግሞ ወደ ሌላ ሶስተኛ ሀገር ቅድም እንደተነሳው ለማሻገር የሚሞክሩ ሀገሮች ጋር ግንኙነት በደንብ ማድረግ ያስፈልጋል። እዚህ ውስጥ እንግዲህ የፖለቲካ ጉዳይ ብቻ አይደለም ያለው፣ የቤተሰብ ሁኔታ አለ፣ የማህበራዊ ግንኙነቱ አለ እና እሱንም ከግምት በማስገባት መንግስት እነዚህ የአሜሪካ መንግስትም ላይ አውሮፓም እንደገና ብሪታንያን ጋር ንግግሮችን ማድረግ አለበት። ኢዝ የሚሆንበትን መንገድ መፈለግ አለበት ብዬ ነው ማስበው። ድልነሳው የምትጨምረው ይኖራል? ችግር ይኖራል የሚባለው መንግስትን ተቃውሞ ያለው ብለው የወጡ ስደተኛ ነኝ ያሉ ሰዎች ወደ ሀገር ቤት ቢመለሱ ምን አይነት ነገር ሊያጋጥማቸው ይችላል የሚለው ጉዳይ ግን አጠያያቂ ጉዳይ ነው። ይሄንን እንግዲህ የህግ ባለሙያዎች የሚተነትኑት ጉዳይ ይመስለኛል። ዶክተር ቃላ ባለዎት ልምድ ምንድን ነው ቢሆን ወይንም መሆን የሚገባው የሚሉት? በእኛ ማህበረሰብ ላይ በተደጋጋሚ የምታየው ነገር ምንድን ነው? ትክክለኛ ኢንፎርሜሽን ያለማግኘት ነው። ህብረተሰቡን የምመክረው ትክክለኛ ኢንፎርሜሽን ከባለሙያ ወይም ከሚመለከታቸው አካሎች ሳያገኙ ውሳኔ እንዳይወስኑ። በርካታው የኔ ክላያንት ከዘመድ ወይም ከጎረቤት ሰምቶ አመልክቶ ወረቀት ተበላሽቶበት የሚመጣ ነው። ህብረተሰቡ ይህን ነው ማስወገድ ያለበት፣ በተለይ ደግሞ በእንዲህ አይነት መጥፎ ወቅት ላይ ማለት ነው። እንዲሁም ደግሞ አጋጣሚ ሆኖ አይስ ወይም እነዚህ ፖሊሶች በሚያስቆሙበት ጊዜ ወይም ቤት በሚያንኳኩበት ጊዜ ቤቱን ባለመክፈት ዋራንት መያዝ አለመያዛቸውን ቼክ በማድረግ ማለት ነው። እነዚህን ቅድመ ሁኔታዎች እንደዚህ አይነት የፕሮቴክቲቭ ሜጀሮችን መውሰድ ይችላል ብዬ ነው የማስበው። ዶክተር ቃላብ ካሳዬ፣ አቶ ዳንኤል መለሰ፣ ድልነሳው ጌታነህ በውይይቱ ሀሳባችሁን፣ ልምዳችሁን፣ መፍትሄዎች ሁሉ ስላካፈላችሁን በጣም አመሰግናለሁ። እግዜር ይስጥልኝ። ደህና ዋሉ፣ ደህና አምሹ። አሜን። ደህና መልካም። ታንኪዩ ሂሩት።